አልহামዱሊላህ ያው አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሁሌ እንደተለመደው ከጎናችን አይጠፋም። ለሚያስፈልገን ነገር ሁሉ አስፈላጊውን ድጋፍ እያደረገልን ይገኛል። ዛሬም ከነሱ ጋር ውለን የሰላምና ጸጥታ አካላትን እናገኛለን። ዛሬ ጠዋት የአዲስ አበባ ፖሊስ ኮሚሽን ቆይተን የመጣ ነው። ስለዚህ ሁሉም አካላት ለዚህ ምርጫ ዝግጁ እንዲሆን እያደረግን እንገኛለን ማለት ነው። የጊዜ ጥበት አለ፣ ምን አለ፣ ብዙ ክፍተቶች አሉ። ስለዚህ ሁላችንም የበኩላችንን ድርሻ የምንወጣ ከሆነ ይሄ ተቋም ጽኑ ተቋም ሆኖ ይቀጥላል ማለት ነው። ጽኑ ተቋም የሆነው ደግሞ ብቃት ያላቸው አመራሮች ወደዚህ መጅሊስ ሲመጡ ነው ማለት ነው። ንትርክ የሌለበት እስላማዊ አንድነቱ የተጠበቀበት ሙስሊሞች የሚዳኙበት ጥላ ከለላ የሚያደርጉት ተቋም ይሆናል ማለት ነው። ያኔ እናንተም በታሪክ ትዘከራላችሁ፣ ትታወሳላችሁ ማለት ነው። አልহামዱሊላህ ዛሬ የቦሌ ክፍለ ከተማ እስልምና ጉዳዮች ምክር ቤት ሼኾቻችን ኃላፊነት ወስደው በዚህ መልኩ ማድረጋቸው ለኛ በጣም ትልቅ አጋዥነት ነው ብለን ነው የምንወስደው ማለት ነው። ለዛም ነው ሌላውን ነገር ትተን በዚህ ሰዓት እዚህ የተገኘ ነው። ለነሱም ያለን ትልቅ አክብሮት ነው። ሁለተኛ ደግሞ ይሄ በምርጫ ዙሪያ ማህበረሰቡን አዌር ማድረጉ ጋር ተያይዞ ይሄ ድጋፍ ነው ብለን ነው የምናስበው። ስለዚህ ኢኒሼቲቭ እንደ ቦሌ ክፍለ ከተማ በመውሰዱ በጽህፈት ቤታችን ስም ክፍለ ከተማውን ከልብ ለማመስገን ፈልጋለሁ። አሁን ጊዜ ስለሌለን ወደ መርሃ ግብራችን እንሄዳለን። ከዛ በተጨማሪ ነገ ደግሞ የሁሉም መስጂዶች ለወንድሜ ሪያድ አሁን እየነገርኩት ነው፣ እነሱም እንደተለመደው ጥሪ እንዲያደርጉልን ሁሉንም መስጂዶች ነገ እንፈልጋለን። ያው በሰዓታት ለውጥ በቀን ለውጥ ነው ስራ የምንሰራው። ለምን መስጂዶቻችን በጣም ዝግጁ መሆን መቻል አለባቸው። የምርጫ አስፈጻሚ ኮሚቴዎች በየመስጂዱ አሉ። እነሱ ብቻ በቂ አይደለም። መስጂዱን የሚያስተዳድሩ አካላት ደግሞ ነገ ለእያንዳንዱ ደብዳቤ እንሰጣለን። እነዚህን የኛን ግብረ ኃይል የኛን ምርጫ አስፈጻሚ ኮሚቴዎችን እንዲያግዙ፣ ለምን እዛ ጋር ብዙ ስራ ስለሚሰራ ማለት ነው። ቦታ ማመቻቸት አለባቸው በብዙ መልኩ። ያው እኛ የጸጥታ አካሉ መስጂድ ውስጥም እንዲገባም አንፈልግም። ችግር እንደ ድንገት ቢፈጠር ጋት የለንም። አልহামዱሊላህ አዲስ አበባ ላይ ብዙ ስራዎችን ስለሰራም ማለት ነው ስለሰራን ህዝቡን ለማግባባት ስለጣርን ዛሬ እኔ ይሄ ምርጫ እኔን አያስፈልገኝም አልሳተፍም የሚል አካል አዲስ አበባ ላይ የለም። የልፋታችን ውጤት ገምግመን አይተናል። ሁሉም እሳተፋለሁ ነው። ቅሬታ ሊኖረው ይችላል፣ ግን ደግሞ መሳተፉ ላይ ያልተግባባ የማህበረሰብ ክፍል እንደሌለ አረጋግጠናል ማለት ነው። እና መስጂዶች የምርጫ ጣቢያዎች ስለሆኑ መስጂዱን የሚያስተዳድሩ አካላት ኢማሞች እኛን የወረዳ ምርጫ አስፈጻሚ ኮሚቴውን የመስጂድ ኮሚቴውን ማገዝ ይኖርባቸዋል። ለዛ ስብሰባ ስለጠራን ወንድም ሪያድ ጥሪ ያደርግልናል። እንደ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት እናንተም እንደ ቦሌ አንድም መስጂድ እንዳይቀር የናዝር መስጂዶችንም ጨምሮ ሁሉንም አግኝተን ነገ አደራ የምናስተላልፍበት ነው የሚሆነው ማለት ነው። ስለዚህ አዲስ አበባ ላይ የምንሰራው ስራ ትልቅ ኢሜጅ ነው ለሀገሪቷ፣ ትልቅ ምሳሌ ተምሳሌት እንዲሆን ሁላችንም ማድረግ ይኖርበታል። እናንተ ደግሞ አመራር ላይ ያላችሁት ከሁሉ ከሌላው የበለጠ ቅድም ስለ ሰብር ሰምተናል። ከማንኛውም በላይ ሰብር ከእናንተ ነው የሚጠበቀው ማለት ነው የሚጠበቀው። ስለዚህ አዲስ አበባ ላይ ሁሉም ቦታ አሁን እንደ ቦሌ ክፍለ ከተማ ትኩረት የምናደርግባቸው ቦታዎች አሉ፣ መስጂዶች አሉ። እነዛንም በጥንቃቄ እንዲታይ የኛ መጅሊሱም የኛ አመራሮችም ያንን በደንብ እንዲያዩ ነው የምንፈልገው። የት ክፍለ ከተማ ምን ስጋት ይኖረናል፣ ምን አይነት ትኩረት እናደርጋለን የሚለውንም መስጂዶችንም ስለለየን እናንተ ነገሮችን አንዳንድ አካባቢ የሚባል አለ፣ እንዲህ ካልሆነ እዛ አካባቢ ትልቅ ስጋት አለ፣ ሰላሙ ችግር ውስጥ ይወድቃል ይላል።
ችግር ከተፈጠረ ሰው በአግባቡ መጠየቅ እንጂ መስጂድን ማተራመስ፣ መስጂድን የጦር ቀጠና ማድረግ አይጠበቅም። ስለዚህ እነዚህ ነገሮች ሁሉ አልহামዱሊላህ በጥሩ መልኩ ከሚያስፈልጋቸው አካሎች ሁሉ ከባለድርሻ አካላት ጋር አውርተናል። ጥሩ ነገር እንጠብቃለን። ትንሽ እንደ መግቢያ ያረዘምኩት ነገር ምንድነው ቀኑ ስለደረሰ ነው። ነገ በጣም ከ20 እና ከዛ በላይ ሚዲያዎችን ጠርተናል። ከተሳካለም ብዙ ሚዲያዎች ይገኛሉ። ሚዲያ ላይ ይተላለፋል። ኢማሞቻችን ኹጥባ ጀምረዋል። የኛ መስጂድ ኮሚቴ ምርጫ አስፈጻሚ ኮሚቴዎች መግሪብ ኢሻ ላይ መልእክት እያስተላለፉ ነው ያሉት። ስለዚህ ስኬታማ ጉዞ እንደ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ2017 ምርጫ ትልቅ ምሳሌ ይሆናል ብለን እንጠብቃለን። ከፍተኛ ምክር ቤቱም በአግባቡ ድጋፍ እያደረገልን ስለሆነ ወደ ስልጠናው እንመለሳለን። ኮሚቴዎቹ እዚህ የሚመጡ 7:30 ነው። 8 ሰዓት አላ ካለ ስብሰባውን እንጀምራለን። ይሄ ነው። ስለዚህ ወደ ስልጠና እንገባለን። በጥሞና ታዳምጡኛላችሁ። ያው ይሄ ምርጫ የተፈለገው ምርጫ ለጽኑ ተቋም ግንባታ ሞቶ ወይ ደግሞ ይሄ ምርጫ የምንፈልግበት ጽኑ ተቋም ለመፍጠር ነው። ከዚህ ጋር ተያይዞ እንደ መግቢያ የምናነሳቸው ስለ ምርጫ ምንነት፣ ስለ ምርጫ አስፈላጊነትና ጠቀሜታው ምንድነው የሚባሉ ነገሮችንም እናነሳለን። ይህም ምርጫ ስንተገብር መከተል ያለብን መርሆች አሉ። እነዛ መርሆች በጣም መጠበቅ አለባቸው። በተለይ ምርጫ አስፈጻሚዎቹ፣ አስመራጮቹ 3 አካላት አሉ። መራጭ አለ፣ ተመራጭ አለ፣ አስመራጭ አለ። በተለይ አስመራጩ ዲሲፕሊን እንደሆነው ይህም ምርጫ በፍትሃዊነት እና ገለልተኛ በሆነ ስሜት ማስኬድ ስላለበት ማለት ነው። ከዛ ውጪ የምርጫ ተግባራት ምዕራፎች አሉ። 3 ምዕራፍ አለ። ቅድመ ምርጫ አለ፣ ምርጫ ምዕራፍ አለ፣ ሶስተኛው ደግሞ ድህረ ምርጫ አለ። እስካሁን እየሰራን ያለን ስራ የመጀመሪያው ምዕራፍ ነው። ከአደረጃጀት ጀምሮ አሁን የመጨረሻው የቅድመ ምርጫ ምዕራፍ ምንለው ምንድነው? የመራጮች ምዝገባ ማለት ነው። ይህን ከሰራን የመጀመሪያውን ምዕራፍ ጨረስም ማለት ነው። ሁለተኛው ምዕራፍ ደግሞ የምርጫ ምዕራፍ ማለት ነው። ይሄ ደግሞ ብዙ ነገር ይፈልጋል። መጨረሻ ላይ ደግሞ ድህረ ምርጫ እኛ ስራዎቻችንን ሰብስበን የምናስረክብበት ቢሮ ዘግተን ወደ ስራችን የምንመለስበት ይሆናል ማለት ነው። ስለዚህ ሐምሌ 20 አካባቢ በተመረጡ ሰዎች ይሄ መጅሊስ ተተክቶ ስልጣን ሽግግር አድርገን አስረክበን እኛም የመጨረሻ መግለጫ ሰጥተን ወደ ቤታችን የምንሄድበት ይሆናል ማለት ነው። በዋናነት ያው እዚህ ጋር መጥቀስ ያለብን እንደመነሻ ይሄ ምርጫ ማስፈጸሚያ መመሪያው የሚያነሳው ነገር መጅሊስ የሚባለው አካል ማለት ነው። አባቶቻችን የዛሬ 50 ምናምን ዓመት የለፉበት ይሄ ሙስሊሙ ማህበረሰብ አፍሪካ የሚወክል ዓለምን የሚወክል ታሪክ ያለው የኢትዮጵያ ሙስሊም ዲን መዲና ከመድረሱ በፊት እኛ ጋር ነው የደረሰው አይደል? ስለዚህ ይሄን ጉምቱ ታሪክ ያለው ህዝብ ተቋም ሊኖረው ይገባል ብለው እና ሐጂ ሙሳኒ ሀቢብ እና ባልደረቦቻቸው አላህ የጀነት ሰው ያደርጋቸውና ለፉ አይደል? ይሄን ስም አመጡልን ማለት ነው። ስለዚህ ይሄ ተቋም ሙስሊሙን በጋራ ለመሰብሰብ የተቋቋመ ነው እንጂ የሆነ አካልን ብቻ ለማገልገል የመጣ አይደለም ማለት ነው። ስለዚህ የዛሬ 50-60 ዓመት የተጀመረው ተቋም ግንባታ ዛሬ ደግሞ ያ ተቋም ሁሉንም የሚያሰባስብ የጋራ መሰባሰቢያ ተቋም እንዲሆን ሁሉንም በአካታችነቱ በፍትሃዊነቱ እና እያንዳንዱ ሙስሊም በአቃፊነት የተቋም ያክፈኛል። ስለዚህ ሃይማኖቴን አራምድበታለሁ። ከዛ ባለፈ አስተዳደራዊ ጉዳዮች አሉ። ሙስሊሙ ማህበረሰብ ዲሞግራፊካሊ ሴቱ፣ ወንዱ፣ አባቶች፣ አዛውንቶች፣ አረጋውያን እነዚህ ሁሉ ያሉበት ነው። ህፃናት ይሄን ሁሉ ጉዳይ ስለ ሙስሊሙ እዛ ቦታ ሆኖ የሚያስተዳድር አካል ማለት ነው። ስለዚህ እዚህ ላይ በተደረገው ጥረት መላው ህዝብ የራሱን ውክልና የሚሰጥበት ነፃና ፍትሃዊ የምርጫ ስርዓትን አድርገን ይህን ተቋም የሚመሩ በሁለት ነገር ብቃት ያላቸው ሰዎች ማለት ነው። በተለይ ሁለት ነገር ብቃት ያላቸው፣ አንደኛው አስተዳደራዊ ብቃት ያላቸው ሰዎች
ሊደርሺፕ ስኪል የምንለው ይሄ መምራትን ስለሚፈልግ ማለት ነው። የሀገሪቷን ግማሽ ህዝብ ለመምራት የተዘጋጀ አካል ማለት ነው። ስለዚህ የዚህ ሰውዬ የመምራት አቅሙ ይወስናል ማለት ነው። ማንም ይህን ህዝብ ዝም ብሎ መምራት አይችልም። ብቃት ያለው ሰው ነው ይህን ህዝብ መምራት የሚችለው። 50-60 ሚሊዮን ዛሬ ሳውዲ አረቢያ የኢትዮጵያ ሙስሊም ስንት ህዝብ አለው? ሳውዲ ዛሬ ሶሪያ ስንት፣ እነ ሊቢያ እነ የመን እነዚህ ሁሉ ቢደመሩ የብዙ ሀገር ድምር ነው የኢትዮጵያ ሙስሊም ቁጥር የሚሆነው ማለት ነው። ይህ ህዝብ ቆላው አለ፣ ደጋው አለ፣ ወይና ደጋው አለ፣ ምኑ አለ ይዩት። በተለያየ መዝሀብ ውስጥ ያለ ማህበረሰብ ህዝብ ኸልፍያውን በምናይበት ሰዓት ስለዚህ ይህን ህዝብ የሚመራ አካል ማን መሆን አለበት? የማስተዳደር አቅም ያለው ሀገርን የመምራት ያህል ሪስፖንሲቢሊቲ መሸከም የሚችል መሆን አለበት። ሁለተኛው ደግሞ ምንድነው? ያ ሰው እስላማዊ ስብዕናው በጣም የላቀ መሆን መቻል ይኖርበታል ማለት ነው። ይህን ተቋም የምንሰጠው አካል በአዋጅ ዛሬ መንግስት ፈቅዶ ትላንት በየ3 ዓመቱ እንደ ግብረሰናይ ድርጅት የሚታደስ ተቋም ያሳድሱልን ይሁን አይሁን እየተባለ ደጅ የሚጠናበት ዛሬ አዋጅ 1207/2012 ሁሌ እኮ እያንዳንዱ ሙስሊም ማስታወስ ያለበት አዋጅ ቢኖር እንደ ኢትዮጵያ የአዋጅ ነው ብዬ አስባለሁ። ግን ረስተነዋል። በዚያ ትግል የመጣ ነገር ዛሬ ተረስተዋል። የአዋጁንም ቁጥር አናውቅም። ያ አዋጅ መንግስት መስጠት ያለበትን ነገር ሰጥቷል። አሁን የኛ ነው የሚቀረው ማለት ነው። ይህን ተቋም ጽኑ አቋም ላይ ለማድረስ ማለት ነው። ይሄ ምን ይፈልጋል? ሁለተኛው ባህሪ በጣም በስብዕናቸው በእስላማዊ ስብዕናቸው የላቁ ሰዎች እንዲሁ ሲታዩ ግርማ ሞገሳቸው እስላማዊ ስብዕናቸው ከነሱ የሚያንጸባርቅ ፍሌቨር ያለው ማለት ነው። ሲታዩ በቃ እነዚህ በቃ የሙስሊም መሪዎች ናቸው የሚባሉ ወረዳ ላይ ይሁን ክፍለ ከተማ ላይ ይሁን እንደ ፌዴራል ይሁን ምናምን እኚህ ሰዎች እንዲመጡ ነው የሚፈልገው። ይህን ተቋም የሚመሩት 50 ሚሊዮን 60 ሚሊዮን የሚመሩት የደቡቡን፣ የሰሜኑን፣ የምዕራቡን፣ የምስራቁን እንዲህ አይነት ሰዎች ናቸው ማለት ነው። ሙስሊሙን በእኩልነት የሚያዩ ሌላ አይነት ትርምስ ውስጥ ሙስሊሙን የማያስገቡ መጅሊስ ውስጥ ገብተው እኔ ይህን አካል ብቻ ነው መጥቀም የምፈልገው ማስተዳደር የምፈልገው አንተን አያገባህም የሚል አይነት ሸውራራ አመለካከት ያለው ሳይሆን የራሱ ዲናዊ አቋም እንዳለ ሆኖ እዛ ቦታ ላይ ሲሆን ሁሉን አቃፊ የሆነ ሁሉን ወንበሩ የሚሰጠውን ስልጣን መተግበር የሚችል እንጂ ከዛ በተለየ ሁኔታ ገሚሱን ብቻ ጠቅሞ ሌላውን የሚገፋ ሰው መሆን የለበትም ማለት ነው። መጅሊስ ውስጥ ገብቶ የሚሰርቅ መሆን የለበትም። መጅሊስ ውስጥ ገብቶ ሙስሊሙን የሚያባላ ሰው መሆን የለበትም ማለት ነው። ስለዚህ ይሄን ምርጫ እነዚህ ሰዎች ወደፊት እንዲመጡ የሚያደርግ ቦርድ መሰየም ያስፈልግ ነበር። የፌዴራል ምርጫ አስፈጻሚ ቦርድ ተሰየመ፣ እኛ ተሰየምን። ዛሬ በ14ቱም ክልል ይሄ ነገር ተተግብሮ መስጂድ ድረስ ደርሰናል ማለት ነው። ዛሬ በየመስጂዱ ግብረ ኃይል አለን፣ 3 ምርጫ አስፈጻሚ ኮሚቴዎች አሉን፣ ታዛቢዎች አሉን። አስቡት፣ ይሄ የ3-4 ወር ስራ ነው። ዛሬ አዲስ አበባ ብቻ የአዲስ አበባ ምርጫ አስፈጻሚ ቦርድ ቢያንስ 10,000 9,000 አደረጃጀት በአደረጃጀቱ ያቀፈ ሰው አለው ማለት ነው፣ የተሻሉ ተብሎ የተመረጡ። ስለዚህ ያለብን አደራ ምንድነው? ሀገራዊና ዲናዊ አደራ ነው ያለብን ማለት ነው። እኛ ዛሬ ይህ ምርጫ ከተሳካ ትልቅ ሀገራዊ ኃላፊነት ተወጥተናል። ለምን ሀገራችን ሰላም ትሆናለች? ይሄ ህዝብ ወደ ልማት፣ ይሄ ህዝብ ወደ ተሻለ የስነ ምግባር ከፍታ ይሻገራል። ያ ሲሆን ደግሞ ፕሮዳክቲቭ የሆነ ኮሚኒቲ ይፈጠራል ማለት ነው፣ ምርታማ የሆነ ህዝብ። እኛ እኮ ኢትዮጵያ በሁለት ክንፍ ነው የምትበረው። አንዱ ክንፍ ሙስሊሙ ነው። ከ130 ሚሊዮን ግማሹ ሙስሊሙ ነው። እኛ ካልሰራን ኢትዮጵያ ትቸገራለች፣ መራመድ አትችልም። ሀገራችንን ወደ ኋላ እንስባለን። ሌላው አካል ቢሮጥ እንኳ እኛ ምን እንሆናለን? እንቅፋት እንሆናለን ማለት ነው። ዛሬ ሴፍቲ ኔት ፕሮግራም የሚሰፈርለት አብዛኛው ሙስሊሙ ነው። የምግብ ዋስትና ችግር ያለበት ህዝብ ወደ ተለያየ አካባቢ ብትሄዱ አብዛኛው ሙስሊሙ ነው። ስለዚህ ሙስሊም
ወደ ልማት መሄድ አለበት፣ ነግዶ መኖር አለበት፣ ውጤታማ መሆን አለበት፣ በስነ ምግባር የተሻለ መሆን አለበት። ኃላፊነት በመንግስት መዋቅርም ይሁን በመጅሊስ ውስጥ ኃላፊነት ሲሰጠው በብቃት የሚመራ መሆን አለበት እንጂ አታላይ፣ አጭበርባሪ እና ሙሰኛ መሆን የለበትም ማለት ነው። ስለዚህ ይህ ቦርድ ደግሞ ኃላፊነት ሲሰጠው 3 ነገር ተሰጥቶታል። አዋጅ 1207/2012 ህገ መጅሊሱ አለ። ከዛ በዘለለ ደግሞ የ2017 ምርጫ ማስፈጸሚያ ያለ ማለት ነው። ይህን ወስደን ወደ ስራ ገብተናል። ስለዚህ ይሄ እንደመነሻ መነሳት ያለበት ነገር ነው ማለት ነው። ዛሬ እኛ ታሪክን ጠቅሰን ከሆነ ነገር መነሳታችን አውቀን ነው ይህን ምርጫ የምንፈጽመው። አልፈን የምርጫ ምንነቱ ምንድን ነው? እኛ ጋር ምርጫ ወይ ሹራ ብለን ስንል ዛሬ ታውቃላችሁ፣ እስካሁን የምትመርጡትን አካል ታውቃላችሁ እንዴ? ታውቃላችሁ? ማን እንደሆነ አታውቁም እኮ። ምልክት ያለው አምፖል ያለው ጀበና ምልክት ያለው ሻማ ያለው አይታችኋል? ምርጫ ምን ሊሆን ነው ታዲያ? ምን አይነት ምርጫ ሊሆን ነው? አንዳንዱ በጀርባ በር ምርጫውን ጨርሰውታል ብለው የሚያሙን አሉ። ምርጫ እኮ አልቋል እንዲህ ይሆናል። ለምን አይፈረድባቸውም? ዛሬ ተመራጮች አይታወቁም። ስለዚህ ሁሉ ሙስሊም ለመመረጥ ሳይሆን ለመምረጥ ነው የሚሄደው። ይህም በኋላ አብራራላችኋለሁ። ሰው ለመምረጥ እንጂ ለመመረጥ አይሄድም በእስላማዊ ምርጫ ውስጥ። ይህ ምን ያህል እስላማዊ አዳቡን እንደጠበቀ ትረዳላችሁ። ስለዚህ እኔ ለመመረጥ ነው የሚሄደው ብሎ ሱፉን፣ ከረባቱን፣ ምኑን ምልክቱን ይዞ የሚሄድ ሰው የለም። ሁሉም ለመምረጥ ይሄዳል። ከዛ ውስጥ ደግሞ ተመራጭ ይወጣል። እሱ እንዴት እንደሆነ እናወራለን። ስለዚህ አሁን በየደረጃው ላለው እርከን እንዴት ሙስሊሙ ተሳትፎ አድርጎ ውክልና ሰጥቶ እነዛን አመራሮች እናመጣለን ነው የኛ ምርጫ ትርጉሙ ማለት ነው። በየደረጃው ያለው መዋቅር በተለያየ ደረጃ ላለው ሙስሊሙ ተሳትፎ የመጅሊስ አመራር አካላት የሚመረጡበት የተሳትፎና የውክልና ምርጫ ሂደት ነው ማለት ነው። ያልተሳተፈ አካል ውክልና አይኖረውም። አንድ ነገር ማረጋገጥ የሚያስፈልገው ማለት ነው፣ መሳሳት የሌለበት ህዝቡ። ከዚህ በኋላ ህዝቡ የሚገናኘው ከ5 ዓመት በኋላ ነው ኢንሻአላህ። የምርጫ ተሳክቶ ስንጨርስ እኔ ችግር መጅሊስ አይወክለኝም ይፍረስ እንዲህ ይሁን ብሎ በወረዳም ይሁን በክልልም ይሁን በፌዴራልም መጅሊስ ደጃፍ መጥቶ ሌላ ጥያቄ ማንሳት አይቻልም። በ5 ዓመት ነው የምትገናኙት። ማንም ይመረጥ ተመርጦ ስልጣን ከያዘ የሚወርደው መች ነው? በ5 ዓመት ነው። እያንዳንዱ ሙስሊም ስርዓት ይይዛል ማለት ነው። ከዚህ ውጪ የሆነ አካል ህገወጥ ነው። ተግባባ? ያ እንዲሆን ዛሬ ያልተሳተፈ አካል መጅሊስ ውስጥ ውክልና የለውም። ውክልና እንዲኖረው እያንዳንዱ ሰው በነቂስ ወጥቶ የመራጮች ምዝገባ መመዝገብ አለበት። ከዛ በኋላ በየዘርፉ ይመዘገባል፣ ወኪሉን ይመርጣል ማለት ነው። ስለዚህ ዋናው ማረጋገጫ ምንድነው? መመዝገቡ ነው ማለት ነው። የዚህ መጅሊስ ምርጫ አስፈላጊነትና ጠቀሜታው 4-5 ነጥቦችን እናነሳለን። የመጀመሪያው መጅሊስን ከጀማዓ ልዩነት ውዝግብ ማውጣት ነው። ከጎራ ትግል ልዩነት ማውጣት ነው። መጅሊስ የሁሉም ተቋም የሁሉም ሙስሊም ቤት እንዲሆን ሁሌ እንዲጀማ እንዲመዝሀብ እንዲምናምን የሚባል ነገር ለመተው ነው ማለት ነው ምናደርገው። ይህን ስናደርግ ሙስሊሙ እያንዳንዱ በእኩልነት በፍትሃዊነት በአቃፊነትና በአካታችነት ወደሚያገለግል መጅሊስ ይሻገራል ማለት ነው። ክስ የማይበዛበት መጅሊስ ይሆናል ማለት ነው። ምርጫ ነው፣ ተመረጡ። የምርጫ ሂደቱ ፍትሃዊነቱን ጠብቆ ያ ነገር ከሆነ ይህ ነገር ይቀራል ብለን እናምናለን። ከዛ በኋላ ቀደም የጠቀስኩት ነው ብቃት ያላቸው በአስተዳደራዊ ክህሎታቸው ብቃት ያላቸው ሰዎች ይመጣሉ። በዲናዊ ስብዕናቸው የላቁ ሰዎች ይመጣሉ። ይሄ ትልቅ ጠቀሜታ ነው ማለት ነው። ጠቀሜታ ነው። አንድ ነገር መገንዘብ ያለብን ዛሬ ወንድሞቻችን ትልቅ ኃላፊነት ተሸክሞ ይሄን መጅሊስ እዚህ ያደረሱ ሰዎች በሹመት ነው አይደል? ነገ ደግሞ ይሄን ኃላፊነት በምርጫ ብንሰጣቸው ኮንፊደንሳቸውን አስቡ። በህዝብ መመረጥና በሆነ አካል ተሹሞ መምጣት እኩል አይደለም።
እነሱ መጅሊሱን ሲመሩት 50 ሚሊዮን 60 ሚሊዮን መርጦን አስቀምጦናል ብለው በዛ ማይንድ ሴት በዛ አቅልያ ነው የሚሰሩት ማለት ነው። ተግባባን አይደል? ማንም መጥቶ እንደፈለገ አይዘልፋቸውም ማለት ነው። ተግባባን አይደል? ያንን ኃላፊነት በዛ መልኩ ይወስዳሉ። የጋራ ውክልነትና ቅቡልነት ለማሳደግ ይረዳል። ከዛ ውጪ ከምርጫው በተጓዳኝ ሁለት ነገሮችን እናገኝበታለን። ለምን አሁን እንደ ፌዴራል ምርጫ አስፈጻሚ ቦርድ የተመዘገቡ መስጂዶች ከ60 እስከ 70 ሺህ ይደርሳሉ። ኦሮሚያ ላይ ብቻ በትንሹ 40 ሺህ መስጂዶች አሉ። 40 ሺህ መስጂድ በአንድ ክልል። አዲስ አበባ ዛሬ ምርጫ አስፈጻሚ ኮሚቴ የሰየምንባቸው በትንሹ 315 መስጂዶች አሉ። በእነዚህ ሁሉ መስጂዶች ሙስሊሙ ይመዘገባል። ተመዘገበ ማለት ከእያንዳንዱ መስጂድ ሙስሊሙ ምን ይወስዳል? መታወቂያ ይወስዳል። ሲወስድ መጅሊሱ ምን መጠየቅ አለበት? የመታወቂያ ክፍያ አምጣ ይለዋል። 3 ብርም ይሁን 5 ብርም ይሁን 10 ብር ወራዊ መዋጮ ይከፍላል። አመታዊ የመታወቂያ እድሳት ክፍያ። መስጂዶቹ ምን አገኙ ማለት ነው? ገቢ ያገኙ ማለት ነው። አባሎቻቸውን አወቁ ማለት ነው። ስለዚህ ሁሌ ለኢማም መለመን፣ ለውሃ መለመን፣ ለምን መለመን ይቀራል ማለት ነው። ሁለተኛው ደግሞ ዋናው የልማት እቅድ ለማቀድ ይረዳናል። ዛሬ ኤሌክትሮኒክ ሬጅስትሬሽን ሲስተሙን ገብታችሁ ብታዩት ይመዘግባል። እኛ አንድ ሰው ለተመዝጋቢነት ከመምጣቱ በፊት የሚመዘገቡ ነገሮች አሉ። ለምሳሌ የኛ ልጆች ግብረ ኃይሎች መስጂድ ላይ ተቀምጠው ምዝገባ ከመጀመራቸው በፊት መጀመሪያ ለማስተካከል ለምሳሌ አረያም መስጂድ የሚመዘገቡ ሰዎች ካሉ የኛ ግብረ ኃይሎች መጀመሪያ የሚሰሩት ምንድነው? ኤሌክትሮኒክ ሲስተም ውስጥ ገብተው ይመዘግባል። መጀመሪያ ክልሉ አዲስ አበባ አስተዳደር፣ ከዛ ክፍለ ከተማው። ይሄ መስጂድ ያለው የት ክፍለ ከተማ ውስጥ ነው? ኮልፌ ቀራኒዮ። ከዛ ወረዳ፣ ይሄ መስጂድ ያለው የት ወረዳ ውስጥ ነው? ወረዳ 9። ከዛ ወደ መስጂድ ይመጣሉ። ገና ሰው ከመመዝገባቸው በፊት ወደ መስጂድ ሲመጡ ስለ መስጂዱ ሙሉ ስም፣ የመስጂዱ የመሬት ስፋት፣ ይሄናን እንዴት ነው የሚፈጸመው የሚለውን ጥያቄ ማንሳት ትችላላችሁ። ይሄ በአምስቱ የምርጫ ዘርፎች ይሄ ነገር ይረጋገጣል። ለምሳሌ ሴቶችን አካተናል ወይ ስንል የሴቶች ዘርፍ አለ፣ በሴቶች ዘርፍ ይመዘገባሉ ማለት ነው። ወጣቱን አካተናል ወይ? በወጣት ይመዘገባል። ምሁራኑን አካተናል ወይ? በምሁራን ይዘገባል። ዑለማዎቹ ተካተዋል ወይ? በዑለማዎች ዘርፍ አሊም፣ ዳኢና ኢማም በዛ ዘርፍ ይመዘገባል። የሰራተኛ ማህበረሰብ ውሳ መንግስት ሰራተኛው፣ ነጋዴው፣ አርሶ አደሩ፣ አርብቶ አደሩ፣ ገበሬው ይሄ ሁሉ ስለዚህ ከህዝቡ የሚቀር የለም ማለት ነው። በአምስቱም ዘርፍ ምዝገባ አደረግም ማለት ይሄ መርህ ተገበርም ማለት ነው። ሁለተኛው ከወገንተኝነት የጸዳ ምርጫ ማለት ነው። ይሄ ደግሞ እኛ ዛሬ አደረጃጀታችን የፈጠርንበት መንገድ አለ። ማንም የኛን ፎርሙላ አያውቅም። ዛሬ ከክፍለ ከተማ ጀምሮ እስከ መስጂድ ድረስ የአስመራጮች አደረጃጀት ስንሰራ በራሳችን የአዲስ አበባን ተጨባጭ ሁኔታ ኢኮሲስተሙን አይተን ያን ነገር አድርገናል። የተለያዩ የማህበረሰብ አካላትን የሙስሊሙን ህዝብ እንወክላለን የሚሉ በተቋም ሊሆን ይችላል፣ በጀማዓ ሊሆን ይችላል፣ በሆነ መልኩ በቡድን ሊሆን ይችላል። እኛ የአዲስ አበባ ህዝብ በተለያየ መልኩ ይገለጽ፣ በመዝሃብ ይገለጽ፣ በጀማዓ ይገለጽ፣ ያላናገርነው አካል የለም በእኛ ቤታችን ውስጥ። ተግባባን አይደል? ከነዛ ደግሞ እንዴት የመራጮች ምዝገባ የአስመራጮች አደረጃጀት ውስጥ እንዴት እንሰይም ብለን ርቀን ሄደናል። 100% ፐርፌክሽን አለ ብለን ላንል እንችላለን። ብዙ ተጨባጭ ነገሮች ስላሉ ማለት ነው። ይሄን ለማምጣት የጊዜ ጉዳይ፣ የበጀት ጉዳይ፣ የምን ጉዳይ ብለን እናነሳዋለን። ስለዚህ እኛ ዛሬ የሰየምናቸው ሰዎች በየወረዳው በየመስጂዱና በየክፍለ ከተማው ያሉ ሙስሊሙን ማስተናገድ የሚችሉ ናቸው ብለን እናምናለን። ዛሬ በተለያየ አስተሳሰብ ውስጥ የነበሩ አብሮ ለመስራት በፍጹም የማይገመቱ ሰዎች ዛሬ በዚህ አደረጃጀት ውስጥ ገብተው ተፋቅረው ከነ ልዩነታቸው አብሮ እየሰሩ ነው። የሚያስደስታችሁ ነገር ማለት ነው። በእኛ ደረጃ፣ በክፍለ ከተማ ደረጃ፣ በወረዳ ደረጃ፣ በመስጂድ ደረጃ በተለያየ በጎሪጥ ባልሆነ መልኩ ይታዩ የነበሩ ሰዎች ዛሬ የተሰጣቸውን አማና
ከነሱ ግላዊ ስሜት በላይ ከነሱ ጀማዓ በላይ መሆኑን አውቀው ዛሬ በጥሩ መልኩ እየሰሩ ነው የሚገኙት ማለት ነው። ነፃና ፍትሃዊ ምርጫ ደግሞ ይሄ መርህ ነው። እንዴት ነው የምታረጋግጡት ካላችሁ ይሄ የምናረጋግጠው ዛሬ ታዛቢ በየመስጂዱ 3 ታዛቢዎች አሉ። እዛ መስጂድ አካባቢ በእድሜ የበሰሉ በአመለካከታቸው በጣም የተሻሉ በሙስሊሙ አንድነት ህብረትና ትብብር ላይ ጽኑ እምነት ያላቸው ፍትህን ማንገስ የሚችሉ መመስከር የሚችሉ ሰዎች ብለን ዛሬ ከየመስጂዱ 3 ሰዎች መርጠናል። ቅሬታ ሰሚ አለን። ከዛ ውጪ ምንድነው ሚዲያዎችን ቅዳሜ ዕለት እስላማዊ ሚዲያዎችን ሁሉ ጠርተን ስልጣና ሰጥተናቸዋል። የትም ሄደው መዘገብ ይችላሉ ማለት ነው። ስለዚህ የነፃና ፍትሃዊ ምርጫ ከዛ ውጪ ሌላው ለህዝቡ ማሳወቅ ነው። የጊዜ ጥበት ቢኖረንም ዛሬ ወደ ሚዲያ ገብተናል። ዛሬ በየኹጥባው እየተናገርን ያለነው ዛሬ እኛ ምርጫ አስፈጻሚ ኮሚቴዎች በየመስጂዱ ያሉት መልእክት እያስተላለፉ ነው ያሉት ማለት ነው። ሁሉን አቀፍ ነው። አንዱን መዝሀብ አንዱን ሚንሃጅ ደግፈን ሌላውን አንገፋም ማለት ነው። ሁሉም የሚሳተፍበት ዛሬ ያኮረፈና አልሳተፍም የሚል ሰው የራሱን ጀማዓ እንበለው ራሱን እንበል ራሱን ነው የሚጎዳው ማለት ነው። ስለዚህ ለዚህ ፍቱን መድኃኒቱ ምንድነው? ሁሉም መመዝገብ ዴን አፍተር ከዛ በኋላ መመራረጥ ነው። ያልተመዘገበ ምርጫ አካባቢ እዛ ሰፈር አይደርስም። በምርጫ ጋር ካርድ ያልያዘ ሰው መስጂድ አካባቢ በምርጫ ሰዓት መድረስ አይችልም። በቃ እዛ አካባቢ መገኘት ያለባቸው ሰዎች አሉ፣ እጠቅስላቸዋለሁ። ምርጫው መስጂድን ማዕከል ያደረገ ነው። 5ኛው መርህ አሁን አንዳንዴ የሚፈራ ነገር አለ። መስጂድ ኮሚቴ ሊፈርስ ነው፣ መስጂድ ልንነጠቅ ነው፣ እንዲህ ሊሆን አይደለም። እኛ በ2 ሳምንት 6 ቀን ነው ምዝገባ የምናደርገው። አርብ፣ ቅዳሜ፣ እሁድ፣ አርብ፣ ቅዳሜ፣ እሁድ። ከዛ የተንጠባጠቡ ሰዎች ካሉ ምን መዘገብ ነው። ከዛ በኋላ ከምርጫው ቀን በፊት ባለው እሁድ ቀን ኦሪንቴሽን የምናደርግበት ነው። በየዘርፉ ያሉ ሰዎች የሚታወቁበት ነው። ከዛ በኋላ ምርጫ ነው። ሲደማመር የመስጂድ ቅጥር ግቢ የምንፈልግበት ቀን 8 ቀን 10 ቀን በጣም ቢበዛ። ስለዚህ የመስጂድን የአስተዳደራዊ ጉዳዮችን ምንነካበት ነገር የለም ማለት ነው። ስለዚህ መስጂዶችም ከስጋት መውጣት አለባቸው። የመራጮች መመዘኛ 2-3 ነጥብ ብቻ ነው የምንጠቅሰው። አንድ ሰው መራጭ ለመሆን ምንድነው የሚጠበቅበት? የኛ ልጆች ለመመዝገብ አንድ ሰው እከሌ አባበሉ ቢመጣ ምንድነው የሚያዩት የሚለው አንደኛው ኢትዮጵያዊ መሆን ነው። ሁለተኛው ከዚህ ጋር ተያይዞ እዛ አካባቢ ነዋሪ መሆን መቻል ይኖርበታል። ለዛ ማረጋገጫ ምን ያመጣል? መታወቂያ፣ የቀበሌ መታወቂያ፣ መንጃ ፍቃድ ሊያወጣ ይችላል፣ ናሽናል አይዲ ሊያመጣ ይችላል። እንደዚህ አይነት ነገሮች ማለት ነው። ነዋሪነቱ የተረጋገጠ ሰው ነው። አንዳንዴ ያልሆነ መጥፎ ሂሳብ ሰዎች ሊሰሩ ይችላሉ። እዚህ መስጂድ ላይ ተጽዕኖ ለመፍጠር ከሆነ ሰፈር መተን እዚህ እንምረጥ አይቻልም። ተግባባን አይደል? አንድ ሰው ከሌላ ሰፈር ተፈናቅሎ የኛውን መስጂድ ለመያዝ የሚባልበትም የለም። ባይዘይ አሁን ሰው ትንሽ ስላልተገነዘበ ነው እያደረግን ያለነው። ምርጫ ለወረዳ ውክልና ለመስጠት ነው እንጂ ለመስጂድ መጅሊስ አይደለም። አንድ ሰውን ማስተማር ያለባችሁ እናንተ ኃላፊነት የተሸከማችሁ ሰዎች ናቸው። አሁን የመስጂድ ኮሚቴ አስተዳደር ኮሚቴው ለመቀየር አይደለም፣ መስጂድን ለጣቢያነት ብቻ ነው። ሙስሊሙ ለምን ቀበሌ ይሰበሰባል? መስጂድ እያለ ምርጫችን በመስጂዳችን ሲባል ነበር አይደል ትግሉ። እና ሙስሊሙ የሚሰበሰብበት ቤት ይሄ ደግሞ የአላህ ቤት ነው። ሙስሊሙ ቀልቡ የሚያጠራበት ነው። ሙስሊሙ መጥፎ እሳቤ የሚያስብበት አካባቢ አይደለም። ስለዚህ ለዛ ሌላ ቦታ ትምህርት ቤት ለምን እንምረጥ? መስጂድ ይሁን ተብሎ ነው እንጂ ዛሬ የሆነ መስጂድ ኮሚቴ አውርደን የሆነ የምናስቀምጥበት የምርጫ ሂደት አይደለም። ይሄ የወረዳ ውክልና ነው። አንድ ማወቅ ያለባችሁ ማለት ነው። የወረዳ መጅሊስ ለማዋቀር ምክር ቤቱን ለማዋቀር ከየመስጂዱ ሰዎች መወከል አለባቸው። ለዛ ነው። ስለዚህ መስጂድ ለመያዝ መስጂድ ላይ ተጽዕኖ ለመፍጠር የሚባል ሂደት የለም። ያሰበም ካለ ከዚህ በኋላ ባያስብ ጥሩ ነው። ተግባባን አይደል? ከሆነ ሰፈር መተን እዚህ መስጂድ ላይ ይህን እንትን ብንል ተጽዕኖ እንፈጥራለን ምናምን የሚባል ነገር ለማንም አይጠቅምም ማለት ነው። ጉልበትና ሌላ ደግሞ የኛ ምርጫ 12 ሰዓት የሚደረግ አይደለም።
በኋላ ገልጽላችኋለሁ። በሰዓት የተገደበ ነው። አላህ ካለ በዛ ሰዓት ውስጥ ሁሉም ቦታ ይደረጋል። አንዱ እዚህ መርጦ ሮጦ ሌላ ቦታም ልምረጥ ብሎ ቢሞክር ማይቻልበት እድል ነው እየፈጠረን ያለን። ስለዚህ ያ አይነት እሳቤ እንዳይኖር ነው። የመራጮችን መመዘኛ አውቃችኋል። ሌላው በጣም ወሳኝ ወደ 12 ነጥብ የሚደርሰው እነማን ናቸው ተመራጮች? ቅድም ተመራጮች የለም ብለናል። አሁን ለምን መስፈርት እናስቀምጣለን? ያው ሲመጣ ሰው ለመመረጥ አይደም ማለት ነው። ግን ሲገናኝ ደግሞ ተሰብስበው ሹራ አድርገው በውስጣቸው ሰው ይመርጣሉ ማለት ነው። ይሄ ደግሞ የሚታወቀው በምርጫ ቀን ነው። ግን የኛ የመስጂድ ኮሚቴ የመስጂድ ምርጫ አስፈጻሚ ኮሚቴዎችና ግብረ ኃይሎች ናቸው በአምስቱም ዘርፍ የተመዘገቡትን ሰዎች ከውስጣቸው የተሻለ ሰው እንዲመርጡ ማድረግ ያለባቸው። አይዞህ እዚህ ላይ በጣም ጥንቃቄ ይፈልጋል። መተዋወቅ የተሻለ ለምሳሌ አረያም መስጂድ 100 ወጣት ቢመዘገብ የመስጂድ ምርጫ አስፈጻሚ ኮሚቴ ኦሪየንቴሽን ሲሰጡ እነዚህ መጥቀስ አለባቸው። ለምን ችግሩን በመጅሊስ ለመፍታት የሚመጣ ሰው መሆን የለበትም። ከወጣት ብቃት ያለው ወጣት በዲናዊ አመለካከቱ፣ በትምህርቱ፣ ፊዚካሉ፣ ፊትነሱ ምኑ ብዙ ነገር ታይቶ ነው ያን ወጣት መምረጥ ያለባቸው። ከምሁራን ሲመረጥ ዲግሪ ስለያዘ ብቻ አይደለም። ምን አይነት ምሁር መምጣት አለበት? ሴት ዘርፍ ውስጥ የተመዘገበች በጾቷ ሴት ስለሆነች ብቻ አይደለም። ምን አይነት መስፈርቶች የሚለውን የምርጫ አስፈጻሚ ኮሚቴዎች ናቸው በደንብ ማስጨበጥ ያለባቸው። ከምርጫ ቀን በፊት እሑድ ቀን ይገናኛሉ። እያንዳንዱ ዘርፍ 30ው እዚህ ጋር የሴቱ ዘርፍ እዛ ጋር ፕሮፋይል ይለዋወጣሉ። የትምህርት ዝግጅታቸውን ምናቸውን ኤክስፒሪየንሳቸውን ይህን ሁሉ ያደርጋሉ ማለት ነው። ስለዚህ አንዱ ኢትዮጵያዊ ያልሆነ ሰው መመረጥ አይችልም። ለምሳሌ ትውልደ ኢትዮጵያዊ ሆኖ አሜሪካዊ ሊሆን ይችላል፣ አይችልም። ከዛ ውጪ ነዋሪ መሆን አለበት። ሌላው የዛ አካባቢ ቋንቋ መናገር እና መስማት መቻል ይኖርበታል። ሌላው ፍቃደኛ መሆን አለበት። እንደው ብቃት አለው ብላችሁ ፍቃድ ዝግጁ ያልሆነን ሰው ወደ መጅሊስ አናምጣ። ስብሰባ ቢጠራ ማይመጣ፣ ጊዜውን መስጠት ማይፈልግ፣ በስም የሚታወቅ ሰው ግን ደግሞ ጊዜው ትንሽም ቢሆን ሸርፎ መስጠት የማይችል ሰው ምርጫ ውስጥ አስመራጭ ውስጥ መካተት የለበትም። ዘርፎቹ ሲመራረጡ ማለት ነው። ከዛ ውጪ ማየት ያለብን የሙስሊሙን ህብረት አንድነት እና ትብብሩን ለማስጠበቅ ጽኑ እምነት ያለው ማለት ነው። የራሱ ግላዊ አመለካከት ሌላ ሊሆን ይችላል። ግን እዚህ ወንበር ላይ ሲቀመጥ የአንድ ወረዳ 9 ሙስሊሙን ለመምራት ሲቀመጥ ሁሉም ሙስሊም ለሱ እኩል መሆን አለበት ማለት ነው። አንዱን ለይቶ አንዱን ገፍቶ አንዱን አክፎ መሆን የለበትም ማለት ነው። ሚዛናዊ የሆነ ሰው ትርምስ ሳይሆን መጅሊስ ውስጥ ገብቶ አንድነትን፣ ህብረትን፣ ትብብርን ሁሌ ቋንቋው የሆነ ሰው መሆን መቻል አለበት ማለት ነው። ተግባባን አይደል? ስለዚህ ይህንን ነው መንገር ያለበት። ሌላው ደግሞ ምንድነው እስልምና ለምሳሌ ምንም ጀማዓ ማያቅ፣ ጁምዓ ሰላት ማያቅ፣ ረመዳን ማያቅ፣ ጾም ማያቅ፣ ሸዓኢር አልኢስላም መተግበር የማይችልን ሰው ስለተማረ ብቻ ብናመጣ ያ ምንድነው ፊትና ነው። ተግባባን አይደል? እስልምናን ፕራክቲስ ያደረገ ሰው ጁምዓን ጀማዓን የሚያቅ ሸዓኢር አልኢስላምን ሙህተም የሆነ ሰው ለሙስሊሙ ጉዳይ መሆን መቻል አለበት። ከዚህ በፊት በተለያየ እርከን መጅሊስ ውስጥ ተሳትፎ ከሆነ በዲሲፕሊን የተባረረም ሰው አይገባም። ሌላው ፖለቲከኛ ማለት የፖለቲካ ፓርቲ አባል መሆን የሆኑ ሰዎች አይመረጡም፣ ሹመኞችም አይመረጡም። ሌላም ማለት ከዛ ውጪ ሌላው ትልቁ ነገር ቋሚ ገቢ ያለው ሰው መሆን አለበት። የቤቱን ችግር እዚህ ለመፍታት መጅሊስ የሚተራመስ ከሆነ እሱ ጭንቅላቱ የተያዘው ዛሬ ስንት ብር አገኛለሁ፣ እንዴት ሀጅ ሄጄ የአመት ቀለቤን ሰፍራለሁ፣ እንዴት እንዲህ አደርጋለሁ የሚል ሰው መሆን የለበትም ማለት ነው። የተብቃቃ የቤተሰቡን ችግር የፈታ ነው የኡማን ችግር የሚፈታው። እዛን ያን ችግር ሳይፈታ መጅሊስ ውስጥ መጥቶ የህዝብ ችግር አይፈታም። እሱ ጥቅሙን ለማስከበር ሁለት መሻይኮቹን ሊያጣላ ይችላል። ሀጅ ለመሄድ የሆነ ወንጀል ሊሰራ ይችላል።
ምን ለማለት ውሸት ሊናገር ይችላል። ይሄ አይደለም። ከዑለማዎች ውጪ ያለ በአራት ዘርፍ የሚመጡ ሰዎች ምን ሊኖራቸው ይገባል? የቋሚ ገቢ የሚኖራቸው ሰዎች መሆን አለባቸው ማለት ነው። እድሜ ወጣት ከሆነ ከ18 እስከ 35 ነው። ዑለማ ከሆነ በዑለማ ጉባኤ መተዳደሪያ ደንብ ነው የሚዳኘው ማለት ነው። ግን በመራጭነት ሆነ በእጩ ተመራጭነት የማይሳተፉ ሰዎች እነማን ናቸው? መራጭም ተመራጭም መሆን ማይችሉ ሰዎች 5 ነጥቦች አሉ። መራጭም ተመራጭም ማይሆኑ እነማን ናቸው? ኢትዮጵያዊ ዜግነት የሌላቸው፣ እድሜያቸው ከ18 ዓመት በታች የሆነ፣ የአእምሮ ህመም ያለባቸው፣ በፍርድ ቤት የተከሰሱና ተፈርዶባቸው ክሳቸውን ያልጨረሱ፣ በሃይማኖታዊም ሆነ በማህበራዊ ጉዳይ እንዳይሳተፉ በህግ ገደብ የተጣለባቸው ሰዎች መራጭም ተመራጭም መሆን አይችሉም ማለት ነው። ከዛ በኋላ እኛ 5 ዘርፎች አለን። ሙስሊሙ ከ5ቱ ዘርፍ በአንዱና አንዱ ብቻ ነው መመዝገብ የሚችለው ማለት ነው። ይህም በጣም ወሳኝ ነጥብ ነው። ወይ በዑለማ አንድ ሰው ይመጣል። ዑለማ ሲባል ያ ሰው አሊም መሆን አለበት፣ ያ ሰው ወይ ዳኢ መሆን አለበት፣ ያ ሰው ወይ ኢማም መሆን አለበት ማለት ነው። ስለዚህ በዑለማ ዘርፍ ሊመዘገብ ይችላል። ምሁር ከሆነ እኔ በምሁራን ዘርፍ ለረያም መስጂድ ለወረዳ 9 እመዘገባለሁ ብሎ ካሰበ ከሱ ሚኒመም ሪኳርመንት ከሱ የምንጠብቀው የመጀመሪያ ዲግሪ ነው። ዲፕሎማም ሰርቲፊኬትም አይቻልም ማለት ነው። ይህ ትልቅ ተቋም ስለሆነ በወረዳ ደረጃ በክፍለ ከተማም በፌዴራልም በክልልም ደረጃ የሚመሩ ሰዎች በትንሹ ዲግሪ ሆልደር የመጀመሪያ ዲግሪ የያዙ ሰዎች መሆን አለባቸው። በሴት ዘርፍ አንዲት እህት እመዘገባለሁ ብላ ብትል ከሷ የሚጠበቀው በትንሹ 18 ዓመት መሆን ነው ማለት ነው። ግን ሴት ሆና ከ5ቱ ዘርፍ በየትኛውም ዘርፍ የመሳተፍ እድል አላት፣ አንዱን ምርጣ ማለት ነው። እኔ አሊም ነኝ ካለች በዑለማ ዘርፍ መመዝገብ ትችላለች። ከሷ የሚጠበቀው የዓሊምነቷ ማረጋገጫ ነው ማለት ነው። ምሁር ነኝ ካለች የመጀመሪያ ዲግሪ ይጠበቅባታል። ወጣት ነኝ ካለች እድሜዋ ከ18 ዓመት እስከ 35 መሆን አለበት። የሰራተኛ ማህበረሰብ ነኝ ካለች ነጋዴ ናት፣ መንግስት ሰራተኛ ናት፣ አርሶ አደር ገበሬ። ሴቶች ከሌላው በተለየ ሁኔታ ከ5ቱ ዘርፍ የትኛው መርጠው መሳተፍ የሚችሉት ሴቶች ናቸው እና በዚህ መልኩ ነው የሚሆነው። ሌላ አስተዳደራዊ እርከኑ የውክልና ምርጫ አይነቶች ምንድን ናቸው? መስጂድን መሰረት ያደረገ የወረዳ ውክልና ነው የምናደርገው ማለት ነው። የመጀመሪያው ለወረዳ መጅሊስ በመስጂድ ደረጃ በምናደርገው እንትን ይወሰናል ማለት ነው። ከዛ በኋላ ወረዳ ስንመጣ 3 አይነት ምርጫ እናደርጋለን። የወረዳ መጅሊስ ለምሳሌ ወረዳ 3 ኮልፌ ቀራኒዮ 15 መስጂድ አለ። 15 መስጂድ የወረዳ ምክር ቤቱን ምክር ቤት የምናገኘው ከ15ቱ መስጂድ ነው። ተመርጠው እዛ ሲደርሱ ወረዳ ላይ ገና አዲስ ስራ ይሰራል ማለት ነው። ለምን? ከ15ቱም መስጂዶች ከ15ቱ መስጂዶች 5 ዘርፎች ይመጣሉ። ተግባባ? ከአንደኛው መስጂድ የወጣት ዘርፍ ይመጣል። ከአንደኛውም የወጣት ይሄን ከ15 መስጂድ የመጣን የወጣት ዘርፍ አንድ ላይ እናገናኛለን። ከ15ቱ መስጂድ የመጡ የሴቶች ዘርፍን እናገናኛለን። ከ15ቱ መስጂድ የመጡ የምሁራን ዘርፍ እናገናኛለን። የዑለማ እናገናኛለን። የሰራተኛ ማህበረሰብ አዲስ ስራ ነው የሚሰራው። አዲስ የምርጫ ሂደት ዝግጅት ይፈልጋል ማለት ነው። ይህንን አድርገን ከነሱ ውስጥ ጨንቀን አውጥተን ነው 9 የስራ አመራሮችን የስራ አስፈጻሚ አመራሮችን የምንመርጠው ማለት ነው። ከዛ ከ9ኙ ነው 3 የስራ አመራሮችን የምንመርጠው። ሰብሳቢ፣ ምክትል ሰብሳቢ ከዑለማዎች ሆኖ ከቀሩት 4 ዘርፍ ደግሞ ጸሐፊ ይመረጣል። ሁለተኛ ምርጫ። ሶስተኛ ምርጫ የኦዲትና ኢንስፔክሽን ይደረጋል ማለት ነው። እነዚህ ስራዎች በጣም ትልቅ ትግል የሚፈልጉ ናቸው። ሰዎች እንደዚህ ነጥረው ሄደው መጨረሻ ላይ የፌዴራል ጠቅላላ ጉባኤ ይመሰረታል ማለት ነው እና አላህ ለዚህ ያብቃን። ሂደቶቹ በጣም እንትኖች ናቸው። ስለዚህ የቅድመ ዝግጅት ስራዎች ይፈልጋሉ። እነዚህም አልহামዱሊላህ ዛሬ እኛ የመራጮች ምዝገባ ላይ ደርሰናል። ይሄ የሚሰሩልን የኛ ግብረ ኃይሎች ናቸው። ይህም በበላይነት ደግሞ የሚቆጣጠሩት እነማን ናቸው?
የመስጂድ ምርጫ አስፈጻሚ ኮሚቴዎች ናቸው። ከየትኛውም እርከን በላይ ትልቅ የቤት ስራ ያለባቸው የመስጂድ ምርጫ አስፈጻሚ ኮሚቴና ግብረ ኃይሉ ነው። እገዛ የሚፈልጉ ይህ ሁሉ ህዝብ ወደ እነሱ ነው የሚመጣው። ምዝገባው ደግሞ ኤሌክትሮኒክ ሲስተም ነው። ቢያንስ ጎበዝ ወጣት በየመስጂዱ 3-5 ወጣቶችን እየለየን ያለነው እነዚህ ስማርትፎን ይዘው በሴኮንዶች ውስጥ ሰው መመዝገብ የሚችሉ ማለት ነው። በበጎ ፈቃደኝነት ነው የሚሰሩት። ለነዚህ ሰዎች 10-15 ሰው አለን በየመስጂዱ። ይሄ ለ6 ቀን ቢሰራ በየቀኑ 1000 ብር 500 ብር ብናረግላቸው ይሄ ገንዘብ ከየት ይመጣል? ቦሌ ሀብታም ስለሆነ ገንዘብ ሊያመጣ ይችላል። ገባችሁ አይደል? ስለዚህ ዋናው ሰው ቃል ገብቷል። ይህ የዲን መሻሪዕ ነው፣ ኢስላሚክ ፕሮጀክት ነው። ይሄ ነገር በጊዜ የተገደበ ነው፣ በበጀት የተገደበ ነው። ይሄን ሊሰሩ የሚችሉ ሰዎች አላህ ሊሰጠን ይገባል። አሁን የምናየው ነገር ሰው እጅ አውጥቶ ኡቅሲሙ ቢላሂ አልዓዚም ይላል። ነገ ደግሞ 3 ሰዓት ሲጠራ 5 ሰዓት ይመጣል። አልተመቸኝም ይላል። ስብሰባ ላይ አይገኝም። አንድ ትንሽ እንደው እንትን መነግራችሁ አቃቂ ቃሊቲ ክፍለ ከተማ ጥሩ ስራ ይሰራልን። ራሳቸው ተነሳስተው ስልጠና ክፍለ ከተማው አዳራሽ ላይ እንሰጣለን ብለው ተነሳሱ። የአቃቂ ቃሊቲ ክፍለ ከተማ አስፈቀዱ። ትልቅ አዳራሽ ታውቃላችሁ፣ የክፍለ ከተማ አዳራሾች በጣም ትልቅ ናቸው። በጣም ደስ ብሎን ሄዱበት። ራሴ ነኝ እጄ ስልጠና የሰጠሁት። 3 ሰዓት ነው። 3 ሰዓት ሳይሞላ እዛ ደረስኩ። ስደርስ የኛ ልጆች የክፍለ ከተማ ምርጫ አስፈጻሚ አመራሮች ተዋከቡ። የሚገቡበት ቦታ አጡ። ምን ተፈጠረ? ለካ የብልጽግና ፓርቲ የክፍለ ከተማ ወጣቶች 3 ሰዓት ተጠርቷል። የእነሱን አዳራሽ ደግሞ ሌላው አመራር ይዟል። የኛ ልጆች ደግሞ በስርዓቱ አዳራሹን ደብዳቤ ጽፈው አስፈቅደዋል። ቦታ አጡ። የኛም 3 ሰዓት ተጠራ፣ የነሱ 3 ሰዓት ተጠራ። የነሱ 3 ሰዓት ያ ሁሉ ወጣት ግቢ ሞላ። የእናንተ ሰዎች እስኪመጡ አዳራሹ ለኛ ስጡ አሉ። የኛ ደግሞ የለም፣ እዛ ሰፈር የለም ሙስሊሙ። አሁን ልጆቹ ተዋከቡ፣ አዳራሹን አስፈቀዱ፣ ታዳሚው የለም። ይህ ተጨባጭ ነው የምነግራችሁ። እኔ ከብዶኝ ወርጄ መኪናዬ ውስጥ ተቀመጥኩኝ። በቃ አቅጣጫ ብቻ ሰጠኋቸው። ይሄ የዒዛ ጉዳይ ነው። ያስፈቀዳችሁትን አዳራሽ አሳልፋችሁ አትስጡ። ሰው በፈለገበት ሰዓት ይምጣ። ይህ ክብር ጉዳይ ነው ብለን ጠበቀን። ልጆቹ ተጣበቡ። እነዛ ሙሉ እኮ ሴቱ ወንዱ ሞላ ቤቱን። አዳራሽ በር ላይ ቆመው አዳራሹ ተዘጋጅቷል። ያ አላህ ማለት ያለ እኛ ስለ ዲን ይሄ ዲን አማናው ምን ያህል ለኛ ይከብዳል የሚለውን በጣም ታዘብኩኝ። ዛሬ መብት በየፌስቡኩ በየምኑ ምን ጠይቀው ምን ተማማው ወደ ስራ ስንገባ ግን የለንም። ስለዚህ ጀመርን። 3 ሰዓት ተኩል የመጣለ 4 ሰዓት የመጣለ 5 ተኩል የመጣለ። እስቲ አሁን 5 ተኩል መጥቶ የመዝጊያ ንግግር አድርግልን እንደተባለ ይመስል ለምን ይመጣል? ሴቷም ትመጣለች፣ ወንዱም ይመጣል። 6 ሰዓት የመጣለ። አንድ ጊዜ ደግሞ የመጨረሻችን ልበልና እንድትታዘቡ ብዬ ነው። የአዲስ አበባ ሴቶች ሊግ ጠራን እኛ ቢሮ ልናወያያቸው ማለት ነው። ከዛ 3 ሰዓት ነው የጠራ ነው። እኔ ከ3 ሰዓት በፊት ደረስኩ። የሆኑ እህቶች አንድ ሌጀንድ ካፌ የሚባል ከኛ ቢሮ ፊት ለፊት አለ፣ እዛ ተቀምጠዋል። በቃ እነዚህ ሰዎች የኛ እህቶች ይሆናሉ ብዬ ገመትኩ። የሆነ ያልቆየ ነው ሰው አልመጣ አለ። ከዛ እነዚህ ልጆች ሰዓቱን በማክበራቸው ርቧቸው ቁርስ ስላልበሉ ወደዛ ተስፈንጥረው ፓስቲ ይበላሉ። ሴቶቹ ማለት ነው። ቀጠሮ ለማክበር ከቤታቸው ምንም አልበሉ። እዚህ ጋር ደግሞ ሰው አልመጣም፣ ስብሰባ አልተጀመረም። እነዛ ምን ያደርጋሉ? መንገድ ላይ ተቀምጠው ድንጋይ ላይ ተቀምጠው ካፌ ለመብላት ገንዘብ የላቸው። የአዲስ አበባ ሴቶች ሊግ ወላሂ ድንጋይ ላይ ተቀምጠው አንዷ ወደ አንዷ ዞራ ፓስቲ ጮርናቄ ይበሉ ነው።
ከዛ ስብሰባውን የጀመርነው 4 ሰዓት ከምናምን ሄድን። 5 ሰዓት ተኩል ምንም የመጣል መጨረሻ ላይ እነዚህ እህቶች እስካሁን ምሳ ጋብዘን አናቅም ሰውኛ ጋር ሲመጣ እነዚህን እህቶች እንጋብዛቸው ብለን አንዋር ጥብስ ቤት እዛ ስላለ ምግብ ከዛ እናዛለን እንጋብዛቸዋለን አትሄዱዋል። ጠዋት ፋስት የበላችዋ እህት እኔ አልችልም ቀድሜም የመጣሁት ቀጠሮ ለማክበር ነው አሁን ደግሞ ሌላ ቀጠሮ አለኝ ሄዳለሁ ብላ ጥብሱንም ሳትበላ አሁንም የተቸገረች እኛ ከዛ ስንወጣ አስፋልት ላይ የምትቆመው እሷ ናት። ለምን ሌላ ቦታ ቀጠሮ አላት። ተግባባን አይደል? ሙስሊሙ እንዴት እየተጎዳዳ እንደሆነ ያረፈዱ ሴቶች እሳ ጠብቀው ጥብሳቸውን በልተው የኛ መስተንግዶ ሄደዋል። ያለንበት ተጨባጭ ነው። 3 ሰዓት ተጠርቶ 5 ሰዓት የሚመጣ 6 ሰዓት እንዴት ይሄ እስላማዊ ኃላፊነትን መተግበር እንችላለን የሚለውን እናንተ መልሱት። ይሄን ማንሳት የፈለኩት በጎ ፍቃደኛ ግብረ ኃይል ብለን ነው። እነዚህ ሰዎች ሰዓት አክብረው ካልመጡልን ይሄን አማና የተሸከሙ የመስጂድ ምርጫ አስፈጻሚ ኮሚቴ ግብረ ኃይሉ ይሄ ምርጫ ችግር ውስጥ ይወድቃል። ስለዚህ አደራ የምንለው ብዙዎቻችሁ አላችሁ አይደል ከወረዳ ምርጫ አስፈጻሚና ከመስጂድ የመጣችሁ ስለዚህ ኃላፊነታችሁ ይሄ ነው ማለት ነው። እና ሰው በአምስቱም ዘርፍ ይመዘገባል። እድሜ ይታያል፣ መታወቂያ ይታያል። አንድ ሰው እሺ መታወቂያ ከሌለው እዚህ ምርጫ ውስጥ ይሳተፋል አይሳተፍም? እንዴት ነው የሚሳተፈው? ቢያንስ 2 ወር እዛ አካባቢ ከኖረ የመስጂዱ ኢማም ወይ ደግሞ አስተዳደሩ የአስተዳደር ኮሚቴው ወረቀት ይሰጠዋል እንዲመዘገብ ይደረጋል። ለምሳሌ ከክፍለ ሀገር መጥቶ እዛ አካባቢ 2 ወር በትንሹ ከኖረ ዩኒቨርሲቲ ተማሪዎች ይኖራሉ፣ በኮሪደር ልማት የተፈናቀሉ ሰዎች ይኖራሉ። ይሄን መመሪያው በዚህ መልኩ ገልጾታል። ስለዚህ ምርጫው ምዝገባ ከመጀመሩ በፊት መሟላት ያለባቸው ቁሳቁሶች ዛሬ እኛ የምርጫ ምዝገባ ሰነዶችን አውርደናል፣ ካርዶችን አውርደናል፣ ስልጠና በምንችለው ልክ ሰጥተናል። ነገም ይቀጥላል። ነገም ስልጠና እንሰጣለን። በተለይ ከ3 እስከ 5 ለሚደርሱ ሰዎች የቁሳቁስ ዝግጅት እናደርጋለን። ኢማሞችን ነገ ጠርተናል። የኛን የመስጂድ ምርጫ አስፈጻሚ ኮሚቴ ቢያንስ ከ3ቱ 1 ሰው እንዲገኝልን እናደርጋለን። መስጂዶቹን ደብዳቤ ጽፈንላቸው አስፈላጊውን ትብብር እንዲያደርጉ እናደርጋለን። ከዛ በኋላ አንድ የኛ ምርጫ የሚለየው ሰው ለምሳሌ አርብ ዕለት አረያም መስጂድ ለመመዝገብ ሲመጣ ተመዘገበ። በወጣት ዘርፍ ቢመዘገብ መች ቀን ተገናኝተው ኦሪየንቴሽን እንደሚደራረጉ ይነገራቸዋል። መች ቀን ለምርጫ እንደሚመጡ ይነገራቸዋል። ይህም ማድረግ አለበት። እንደ ሀገራዊ ምርጫ ሰው ጠዋት ወጥቶ ማታ 12 ሰዓት የሚለውን እየቀየርን ያለ ነው። እዚህ ላይ ለምን ህዝቡ ተመራጩን ስለማያቅ ተመራጩ የሚታወቀው በዛ ቀን ስለሆነ እያንዳንዱ ዘርፍ ስለሆነ የሚመራረጠው በእኩል ሰዓት መምጣት አለበት። እኛ አሁን ያሰብነው ከ3 ሰዓት እስከ 6 ሰዓት ነው። 12 ሰዓት ብንል አብዛኛው ወጣት አዲስ አበባ ውስጥ ለስፖርት ብሎ ይሮጣል። አባቶች ሊተኙ ይችላሉ። እናቶች ልጆቻቸውን ቁርስ ምናምን እስከሚሰሩ አይሆንም። ከሰዓት በኋላ ደግሞ አብዛኛው ሰው ዚያራ ምን የተለያዩ ሀጃዎች ሊኖሩበት ይችላል። ስለዚህ ከ3 እስከ 6 ሰዓት የሚለውን ይህን ከፌዴራል ምርጫ አስፈጻሚ ቦርድ ጋር እየተነጋገርን ነው። በወጥነት አዲስ አበባ ውስጥ በ1 ሰዓት ይህን ምርጫ እናደርጋለን የሚለውን ነገር ወስነናል። በምርጫ አካባቢ በጣቢያው አካባቢ የሚገኙ ሰዎች እነማን ናቸው? የመስጂድ አባላት ይኖራሉ። በመስጂድ ደረጃ ባለው እርከን የመስጂድ አባላት፣ የመስጂድ አስተዳደር ኮሚቴዎች፣ ምኖች፣ ኢማሞች የተለያዩ ድጋፍ እንዲያደርጉልን እንፈልጋለን። የጠቅላላ ጉባኤ እጩ አባላት፣ ይህ ማለት እዛ አካባቢ የተመዘገቡ ሰዎች ብቻና ብቻ ነው። ለምሳሌ እዛ አካባቢ ያልተመዘገበ ካርድ ያልወሰደ ሰው በዚህ ሰዓት ለምሳሌ ከ3 ሰዓት እስከ 6 ሰዓት ብንል እዛ አካባቢ መምጣት የለበትም ማለት ነው። የምርጫ አስፈጻሚዎች ይኖራሉ፣ የቅሬታ ሰሚ ኮሚቴ፣ ታዛቢ፣ የጸጥታ አስከባሪ ኃይሎች። እነዚህን ሰዎች ብቻ ነው የምርጫ ጣቢያ ላይ የምንፈልገው ማለት ነው። ስለዚህ ሰው ተመዘገበ። ምርጫውን ወደ ምርጫ በምንሄድበት ሰዓት የመጀመሪያ ተመራጮች የወረዳ መጅሊስ አስተዳደር ተወካዮች ብቻ ነው የሚሆኑት ማለት ነው። ከ40 በታች
ጀማዓ ወይ ደግሞ የመስጂድ አባላት ያለው ምርጫ አናካሄድበትም። ምንድነው ወደ አጉራባች ወረዳ ወይ ደግሞ ጣቢያ እንትን ብለን ወደዛ እንዲመርጡ እናደርጋለን ማለት ነው። ከዛ ውጭ መስጂድ አልባ ወረዳዎች አሉ። እነዚህ ደግሞ ከፍተኛ የሙስሊም ቁጥር ኖሯቸው መስጂድ አልባ ለምሳሌ ቦሌ ወረዳ 8 ነው፣ ወረዳ 14 ሌላም ደግሞ አለ ወደ 11 ወደ እንትን ቦሌ ሩዋንዳ አካባቢ እንዲህ 2 ነው አይደል? እሱ እንዲህ አይነት ቦታዎች አሉ። ወረዳ አልባ መስጂዶች፣ መስጂድ አልባ ወረዳዎች አሉ። እነዚህም በትምህርት ቤት በምናምን እናደርጋለን። ስለዚህ በዚህ መልኩ ከምርጫው ቀን በፊት ባለው እሁድ ቀን ተገናኝተው ሁሉም ዘርፍ ይተዋወቃሉ። ይህም ፋሲሊቴት የሚያመቻቹት የመስጂድ ኮሚቴዎችና ግብረ ኃይሎች ናቸው። ወጣቱን ለብቻ አድርገው በደንብ እንዲተዋወቁ፣ ሴቶቹ ለምሳሌ እኔ እንዲህ ነኝ፣ ስሜ እንዲህ ነው፣ የትምህርት ዝግጅቴ እንዲህ ነው፣ በዲን ሀፊዝ ነኝ፣ እንዲህ ነኝ፣ እስካሁን በዚህ ሁኔታ አገልግያለሁ ልትል ትችላለች። ምሁራኑም ሁሉም ይታወቃል። በምርጫው ቀን ይገናኛል ማለት ነው። በምርጫው ቀን ሲገናኝ እነዛ ሰዎች ወጣቱም በወጣት የሴቱም በሴት የምሁራኑም በሴቶች ተገናኝተው 5 እጩዎችን ያቀርባሉ ማለት ነው። ለምሳሌ 30 ወጣት ከአረያም መስጂድ ቢመዘገብ የምርጫ ቀን ተገናኝተው ከውስጣቸው 5 ተመራጮች እጩ ተመራጮችን ይመርጣሉ። ይህንንም ሲመርጡ ፍትሐዊ ለመሆን ድምፅ ሁሉም አንዳንድ ሰው ይጠቁማል፣ ድምፅ ይሰጣሉ። ተግባባን? ሁሉም ድምፅ እንዲሰጥ እናደርጋለን። ዴን አፍተር 5 የተሻለ ነጥብ ያላቸው ይወጡና ከ30 5ቱ ምን ይሆናሉ? እጩ ተመራጭ ይሆናሉ። ከመራጭነት ወጥተው ወደ ተመራጭነት ጎራ ይገባሉ። 25ቶቹ ደግሞ ማንን ነው የሚመርጡት? 5ቱን ሲመርጡ ደግሞ ድምፅ መስጫ ወረቀት ላይ የሚጻፈው ከ5ቱ 3ቱን ነው ማለት ነው። ከ5ቱ 3 መርጦ ለኔ አንደኛ፣ ሁለተኛ፣ ሶስተኛ ብሎ ወረቀት ጠቅልሎ ያስገባል። ያኛውም እንደዛ። ስለዚህ ከ5ቱ 3ቱ ላይ ነው ድምፅ መስጂድ ላይ በሚታይ ቦታ ይለጠፋል ማለት ነው። እሺ አንድ መስጂድ ለምሳሌ አረያም መስጂድና አንድ ትንሽ መስጂድ እኩል ላይሆን ይችላል አይደል? እኩል ውክልና ወረዳ ላይ ላይኖራቸው ይችላል። ይሄ የሚታወቀው መጀመሪያ ምዝገባ ካለቀ በኋላ በየመስጂዶቹ የተመዘገቡ የመራጮች ብዛት አናሊሲስ ትንተና ይሰራና እያንዳንዱ መስጂድ ወረዳ ላይ ላለው ምክር ቤት ውክልናው ስንት መሆን አለበት የሚባለው ከምዝገባ በኋላ እናሳውቃለን ማለት ነው። ለምሳሌ መስጂዶችን የምንከፍለው ከ40 እስከ 500 ጀማዓ ያለው፣ ከ500 እስከ 1000 ጀማዓ ያለው፣ ከ1000 በላይ ጀማዓ ያለው ብለን እንከፍላለን። ስለዚህ ከ1000 በላይ ያለውና ከ40 ጀማዓ ያለው እኩል ነው እንደ ውክልና የሚኖረው፣ ያኛው ሰፊ ሙስሊም ማህበረሰብ ያለበት ይሆናል ማለት ነው። በዚህ መልኩ እናያለን። ቅሬታ በ24 ሰዓት ውስጥ እንዲቀርብ እናደርጋለን። በ48 ሰዓት ውስጥ ያ ቅሬታ እንዲፈታ ይደረጋል ማለት ነው። ስለዚህ ከዛ ወዴት ይሄዳል? ወደ ወረዳ ይሄዳል። በ48 ሰዓት ውስጥ የመስጂድ ምርጫ አስፈጻሚ ኮሚቴዎች ምን ያደርጋሉ? ወደ ወረዳ ይልካሉ በ48 ሰዓት ውስጥ። ከዛ በኋላ ወደ ወረዳ እችን ብቻ እጠቅስና አይጨርሳለሁ። የወረዳ ላይ ከዛ መጣ። ለምሳሌ ኮልፌ ቀራኒዮ ወረዳ 3 15 መስጂዶች አሉ። ከ15ቱም ይመጣል ማለት ነው ውክልና በ5 ዘርፍ ይመጣል። ከዛ በኋላ ምንድነው የሚደረገው? የወረዳ ምርጫ አስፈጻሚ ኮሚቴ አሁን ነው ትልቅ ስራ ከሱ የሚጠበቀው ማለት ነው። ቁሳቁሱን ያዘጋጃል፣ ኮሮጆ ያዘጋጃል። ምን ይላል? በሳምንት ጊዜ ውስጥ ጥሪ ያደርጋል። የወረዳ ምክር ቤት ስብሰባ ብሎ ማለት ነው። ከዛ በኋላ የሚያደርገው ምንድን ነው? እያንዳንዱን ዘርፍ ያስተዋውቃል ማለት ነው። ከ15ቱ መስጂድ የመጡ ወጣቶች አሉ፣ እነሱ እንዲታወቁ ያደርጋል። ከ15 መስጂድ የወጡ ምሁራኖች አሉ። ከዛ በኋላ ከነሱ ውስጥ ሊቀመንበር፣ ምክትል ሊቀመንበር፣ ሰብሳቢ እያለ እንዲመራረጡ ያደርጋል። ወዴት ለመሄድ? ወደ 9ኙ ሰው ለመድረስ ማለት ነው። ለምሳሌ ከ15ቱ መጅሊስ ከአንዱ 30 ወጣት፣ ከአንዱ 50፣ ከአንዱ 70፣ ከአንዱ ምናምን 15 መስጂድ ስንት ይሆናል? በጣም ብዙ ቁጥር ነው የሚሆነው። ከነዚህ ውስጥ እነዚህ ሰዎች 5 ሰው
መርጠው ከአምስቱ 3 ሰው ያሳልፋሉ፣ በራሳቸው ዘርፍ ማለት ነው። ሴቶችም 5 እጩ መርጠው ከአምስቱ 3 ሰው ያሳልፋሉ። ምሁራንም እንደዛ ያደርጋሉ። ያ ከሆነ በኋላ ወዴት ይሄዳል? 5 ሰዎች ከየዘርፉ የሚወከሉበት ይደረጋል። 4ቱ ደግሞ ከዑለማ ይሆናል ማለት ነው። ተጨማሪ ስንት ይሆናል? 5 ሲደመር 1 5 ሲደመር 4 9 ይሆናል። ስለዚህ 9ኞቹ ከየዘርፉ ከመጡ በኋላ በወረዳ በዑለማ ምክር ቤት 4ቱ ተጨምረው 9 ከሆነ በኋላ 3 ሰዎች ሰብሳቢ፣ ምክትል ሰብሳቢነት፣ ጸሐፊ ይመረጣል። አሁንም ከዑለማ ሰብሳቢና ምክትል ሰብሳቢ፣ ጸሐፊው ደግሞ ከ4ቱ ዘርፍ ከአንዱ ይመረጣል። አለቀ። ሶስተኛው ምን ይሆናል? የኦዲትና ኢንስፔክሽን እንደዚሁ 3 ሰዎች ይመረጣሉ። በዚህ መልኩ ያልቃል ማለት ነው። ስለዚህ ይህንኑ ነው ሪፕሊኬት ብናደርገው ክፍለ ከተማ ላይም ምንም ላይ ማለት ነው። አጠቃላይ የምርጫ ማስፈጸሚያ ማንዋሉ ከሞላ ጎደል ይህን ይመስላል። ለምሳሌ በየመስጂዱ እነዚህ ነገሮች እንዲሰሩ ከዚህ ውስጥ ጨምቀን 3 ገጽ አዘጋጅተን በየእንትኑ ልከናል አይደል? በየመስጂዱ ልከናል። አንዳንድ መስጂዶች ጥሩ የሰሩት በባነር በ1 ሜትር በ2 ሜትር አድርገው በየመስጂዱ እየለጠፉ ነው። አንዳንድ መስጂዶች ደግሞ በራሪ ወረቀት እነዛ 3 ገጽ እኛ የላክናቸውን እየተጠቀሙ ነው ያሉት። ስለዚህ ቦሌ ክፍለ ከተማ ከቦሌ ክፍለ ከተማ ይመጡ አሉ፣ ምርጫ አስፈጻሚ ቦርዶች የተገኙ አሉ። ከክፍለ ከተማ የሉም። ከ5ቶቹ ኦኬ። ወረዳዎች አላችሁ አይደል? እስቲ ወረዳ ስንት ሰው አላችሁ ከእሳቸው ጋር? በጣም ጥሩ። ከወረዳ እሺ። ከመስጂድ ምርጫ አስፈጻሚ ኮሚቴ ከመስጂድ ግብረ ኃይሎች ማሻአላ ከሞላ ጎደል ሁሉንም ያካተተ ነው። ቦሌ ክፍለ ከተማን ከልብ እስልምና ጉዳይ ምክር ቤቱን እናመሰግናለን። አያችሁ አይደል? ያለባችሁ አማና በጣም ትልቅ ነው። ስለዚህ እንደ ቦሌ ክፍለ ከተማ እስቲ በየመስጂዱ ባነሩን የሰራ አለ? ባነር የለጠፈ አለ? 3 ገጹን መስጂድ ላይ የለጠፈ አለ? እሺ፣ የት መስጂድ ነው? ኦኬ፣ ወረገን ነው። ቢላል ነው። አህመድ ነጃሺ እዚህ ጋር የነበረ አንድ ወንድም አይቻለሁ። ከአህመድ ነጃሺ የመጣችሁ አንተ ጎን የነበረ ከዛ ነበር ወጥቶ ነው። ሌላ ሰው የለም። ከአህመድ ነጃሺ የመጣ ወረዳ 12 ወረገኑ እሳቸው። እሺ። ስለዚህ የምታረጉት ያንን ለና ዶክተር ከሪም ለነ ሱልጣን ሰጥተናል። እሱን እንትን ብትሉ ለምሳሌ ባነሩን እናንተ ፕሪንት አድርጋችሁ ከፍላችሁ በፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት ቲን ነምበር አሰሩና እኛ እንከፍላችኋለን። ተግባባን አይደል? እሱን የወረዳ ምርጫ አስፈጻሚ ቦርዶች ያንን ቶሎ አድርጉ። ሌሎች ክፍለ ከተሞች በዚህ እየቀደሟቸው ነው። አሁን እዚህ ጋር ጥቂት ነገር ነው ያየሁት። ስንት መስጂድ አለ ቦሌ? 24 መስጂድ አለ። ስለዚህ 24ቱም ላይ የመራጮች መስፈርት፣ የተመራጮች መስፈርት፣ የምርጫ አይነቶች ምናምኖች ብለን ያዘጋጀናት አለች። ግሩፕ ላይም ይህንን የሌላውን አካባቢ እንዲጠቀሙ ብለን ጽፈን ነበር። ስለዚህ እንደዛ አድርጉ እሺ። በየመስጂዱ ህዝቡ እንዲያነብ። አሁን እዚህ ጋር ያነሳ ነው በ3 ገጽ ነው። ባነሩ ላይ በአንድ እንትን ነው የሚያልቀው። ይህን አሰሩ ክፍለ ከተሞች ሰርተው ከኛ ሂሳቡን ማወራረድ። እናንተ ደግሞ እንደው ከዚህ ውስጥ 700 ምን የሚያወጣ ሰው ላይጠፋ ይችላል። ስለዚህ እሷን ወጪ አድርጉ፣ እንዳትጠብቁ። መጅሊሶችንም አታስቸግሩ፣ እኛንም አታስቸግሩ። ለምሳሌ ወረገኑ ቢላል መስጂድ 700 አውጥቶ ያቺን ባነር ቢለጥፍ፣ ጃዕፈር መስጂድ በጣም ሀብታም መስጂድ ነው አይደል? 4-5 ባነር እንትን ማለት ትችላላችሁ። እንደዛ አድርጉና እስቲ በዚህ ለሙስሊሙ ውለታዋል